ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማርን እንገኛለን። ስለሆነ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት አረፍተ ነገር መመስረትና ማንበብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ፈተና በጣም አስጨናቂ ነው። 4 ነጥብ። ፈተና በጣም አስጨናቂ ነው የሚል አረፍተ ነገር መሰረት ማለት ነው። የተጠቀምናቸው የቃላት ብዛት ፈተና 1 በጣም 2 አስጨናቂ 3 ነው 4 ቃላትን ተጠቅመናል ማለት ነው። በአንድ ላይ እንደገና ስናነባቸው ፈተና በጣም አስጨናቂ ነው የሚል ይሆናል። ካለፍነው በኋላ ግን ያስደስታል 4 ነጥብ። ካለፍነው በኋላ ግን ያስደስታል የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ካለፍነው 1 በኋላ 2 ግን 3 ያስደስታል 4 ቃላትን ተጠቅመናል ማለት ነው። በአንድ ላይ አያይዘን ስናነባቸው ካለፍነው በኋላ ግን ያስደስታል የሚል ይሆናል። ስለዚህ ችግሮችን ለማለፍ እንጣር 4 ነጥብ። ስለዚህ ችግሮችን ለማለፍ እንጣር የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ስለዚህ 1 ችግሮችን 2 ለማለፍ 3 እንጣር 4 ቃላትን ተጠቅመናል ማለት ነው። በአንድ ላይ ስለዚህ ችግሮችን ለማለፍ እንጣር የሚል ይሆናል። አቤል ትምህርት መቼ ትጀምራለህ? ጥያቄ ምልክት። አቤል ትምህርት መቼ ትጀምራለህ የሚል ጥያቄያዊ አረፍተ ነገር መሰረት ማለት ነው። የቃላት ብዛት አቤል 1 ትምህርት 2 መቼ 3 ትጀምራለህ 4 ቃላትን ነው ማለት ነው የተጠቀምነው። በአንዴ እንደገና ስናነባቸው አቤል ትምህርት መቼ ትጀምራለህ የሚል ጥያቄያዊ አረፍተ ነገር መመስረት ቻል ማለት ነው። ብሩክ ሂሳብ ልታስረዳኝ ትችላለህ። ጥያቄ ምልክት። ብሩክ ሂሳብ ልታስረዳኝ ትችላለህ የሚል ጥያቄያዊ አረፍተ ነገር መሰረት ማለት ነው። የቃላት ብዛት ብሩክ 1 ሂሳብ 2 ልታስረዳኝ 3 ትችላለህ 4 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ብሩክ ሂሳብ ልታስረዳኝ ትችላለህ የሚል ይሆናል ማለት ነው። ይቅርታ ጓደኛዬ እኔንም አልገባኝም 4 ነጥብ። ይቅርታ ጓደኛዬ እኔንም አልገባኝም የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ከተባን ይቅርታ 1 ጓደኛዬ 2 እኔንም 3 አልገባኝም 4 ቃላትን ተጠቅመናል ማለት ነው። እንደገና በአንዴ ስናነባቸው ይቅርታ ጓደኛዬ እኔንም አልገባኝም የሚል ይሆናል። ችግር የለውም እህቴ ታስረዳናለች 4 ነጥብ። ችግር የለውም እህቴ ታስረዳናለች የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ከተባል ችግር 1 የለውም 2 እህቴ 3 ታስረዳናለች 4 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ችግር የለውም እህቴ ታስረዳናለች የሚል አረፍተ ነገር መመስረት ቻል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ የምትፈልጉ ደግሞ በቀን 1 ሰዓት በሳምንት 5 ቀን እያስተማር እንገኛለን። ስለሆነም ስልክ ቁጥራችን ከቪዲዮ ታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ
በቀጥታ ማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው